ቪዲዮ ለመቅረጽ የክፍላችሁ ወይም ደግሞ የጀርባችሁ መበላሸት አስጨንቋችኋል? ቆንጆ ቦታ ፈልጋችሁ መቀረጽስ ሰልችቷችኋል? እንግዲያውስ ይሄን እዩ። ብዙዎች የጀርባ ማሳመሪያ ስቱዲዮ ለመስራት ወይም ደግሞ ግሪን ስክሪን ለመግዛት ብዙ ብር ያወጣሉ። ዛሬ ግን ይህንን ሁሉ ወጪ የምታስቀሩበትንና በነፃ ስልካችሁ ላይ የምታከናውኑትን ፕሮፌሽናል ትሪክ ነው ይዤላችሁ የመጣሁት። ትምህርቱን ስትጨርሱ ቪዲዮአችሁ ውድ ስቱዲዮ ውስጥ የተቀረጸ ይመስላል። ሁሌም እንዲህ አይነት አዳዲስና አስተማሪ ቲፖች እንዲደርሳችሁ ትክክለኛው ቦታ ላይ ናችሁ። ሳብስክራይብ፣ ላይክ እና ሼር በማድረግ ቪዲዮውን ጀምሩት። አሁን ወደ ቪዲዮ። አሁን በቀጥታ ወደ ካፕከት እንገባለን። ካፕከትን ክሊክ አረግና ወደ ውስጥ እገባለሁ። እዛ በኋላ ኒው ቪዲዮ የምትለዋን ጠቅ አርጌ ወደ ውስጥ እገባለሁ። እዚህ በኋላ ያዘጋጀሁትን ቪዲዮ አመጣለሁ። ልክ አሁን እኔ ያዘጋጀሁትን ቪዲዮ አንድ ቪዲዮ ይዤ እመጣለሁ። እነዚህ ውስጥ አንዱን ክሊክ አርጌ እንደዚህ አስገባለሁ። ከዛ አድ የምትለዋን ጠቅ አርጌ ወደ ውስጥ አስገባዋለሁ። ይሄው አድ የምትለዋን ስነካት ቀጥታ ካፕከት ላይ ገባ። ከገባ በኋላ እዚህ ላይ ተመልከቱ። እንግዲህ አሁን አንድ ባንድ ይሄን አሁን ልክ እንቅስቃሴ ከጀመርኩበት ላይ ላርገውና ተመልከቱ። በቃ ይሄው እዚህ ጋር ስፕሊት ላርገው። ይሄው ክሊክ አርጌ ስፕሊት ይሄኛው ወደዚህ ያለውን አልፈልገውም። እንዲህ አርጌ እቀንሰዋለሁ። እንዲህ አርጌ ከቀነስኩት በኋላ ተመልከቱ። አሁን እንግዲህ ይሄንን ባክግራውንድ ነው። ይሄንን ባክግራውንድ እንዴት አርጌ ቀይሬ ስቱዲዮ ውስጥ እንደተቀረጸ እንደ ፕሮፌሽናል ቪዲዮ እንደምሰራው አንድ ባንድ ተመልከቱ። ልክ እንዲህ አርጌ እዚህ ጋር መጨረሻው ጋር ሄዳለሁ። እዛ የፕላስ ምልክት አለች። የመደመር ምልክቷን ጠቅ አረግና አሁን ለባክግራውንድ ያዘጋጀሁትን ፎቶ አመጣለሁ። ይሄው እዚህ ውስጥ አሁን እኔ ለባክግራውንድ ያዘጋጀሁት ፎቶ ለምሳሌ እኔ ይሄንን ፎቶ አዘጋጅቻለሁ ልበልና ይሄው ተመልከቱ። ከዛ አድ የምትለዋን ጠቅ አርጌ ወደ ውስጥ ገባሁ። እንዲህ ካደረኩ በኋላ ተመልከቱ። እንዲህ ሳደርግ ልክ የዚህን ፎቶ ሙሉ የዩቲዩብ ስታንዳርዱን መያዙን እዚህ ጋር ክሊክ አረግና አስተካክለዋለሁ። ይሄው አስተካከልኩት። አለቀ። አሁን በሙሉ ቅርጹ ተስተካክሏል ማለት ነው። መጀመሪያ ቅርጹን ማስተካከል አለብን። ከዛ በኋላ ልብ በሉ እዚህ ላይ ያስገባሁትን ፎቶ ሳይሆን ይሄኛውን ቪዲዮን ክሊክ አረጋለሁ። ክሊክ አረጋውና ከታች ካሉት አማራጮች ልክ እንደዚህ ሳብ አረጋለሁ። ከታች አሉት ተመልከቱ። እዚህ ጋር ኦቨርላይ የምትልቻትላችሁ አያችሁታ። እዚህ ላይ ትኩረት ማድረግ ያለባችሁ ያስገባችሁትን ፎቶ ሳይሆን ቀደም የገባውን ቪዲዮ ነው ኦቨርላይ የምታደርጉት። ይሄው ኦቨርላይ የምትለውን ጠቅ ስታረጓት ያስገባሁትን ፎቶ ወስዶ መጀመሪያ ላይ ያስቀምጠዋል። ተመልከቱ። ይኸውላችሁ አሁን እንደዚህ ከመጣ ይህን ፎቶ እንደዚህ ክሊክ አረግና አሰባዋለሁ። ከቪዲዮ ጋር እኩል አረጋዋለሁ። ተመልከቱ። ከቪዲዮ ጋር ልክ እንደዚህ እኩል አደርገዋለሁ። ይሄን ካደረኩ በኋላ አሁን እንደዚህ ሳብ አረግና እዚህ ጋር ቪዲዮውን ክሊክ አረጋዋለሁ። ቪዲዮውን ክሊክ አረግና የቪዲዮውን ባክግራውንድ ሪሞቭ አረጋለሁ። ይሄው እዚህ ጋር ካሉት አማራጮች እንደዚህ ወደ ግራ ስባለሁ። ወደ ግራ ሳብ እያረኩ እሄድና እዚህ ላይ ሪሞቭ ባክግራውንድ የምትል ይቻትላችሁ። እቺን ጠቅ ታረጋላችሁ። እዚህ ላይ ነው ዋናው ስራ እንግዲህ። ስለዚህ ይሄን ጠቅ ስታረጉ የመጀመሪያው አውቶ ሪሞቫል ማለት ነው። ብዙ ሰዓት የምንጠቀምበት አውቶ ሪሞቫል ነው። ከስተም ሪሞቫል ማለት ደግሞ በእጃችሁ ልክ እንደዚህ እንደርሳስ በእጃችሁ ትስሩለትና ወይም ደግሞ በእጃችሁ ቅርጹን እየነካችሁ በእጃችሁ ነው የምታስተካክሉት። ሶስተኛው ክሮማኪ ነው። ክሮማኪ የሚሆነው ለግሪን ስክሪን ወይም ደግሞ አንድ አይነት ከለር ላላቸው ነው። አንድ አይነት ከለር ላላቸው ኢሜጆች እነሱን ለማጥፋት ክሮማኪን እንጠቀማለን ማለት። ስለዚህ አንድ ባንድ እያንዳንዱን እየሰራው አሳያችኋለሁ። አሁን እዚህ ጋር አውቶ ሪሞቫል የሚለውን አቃረግና አስወጣዋለሁ። ይሄን ካስወጣው በኋላ ልክ እንደዚህ ይመጣል። አያችሁት? የነበረውን አይታችኋል። ተመልከቱ። የነበረውን ላሳያችሁ። ይሄ የነበረውን እንግዲህ ሪሞቭ ሳደርገው ይሄኛው መጣ። አያችሁት አይደል? ልብ በሉ። ልክ ይሄ የነበረውን ወደዚህኛው አመጣሁት። አሁን እዚህ ላይ ደግሞ ስትሮክ ይላል። ስትሮክ ከዚህ ላይ ስትሮክ ከፈለጋችሁ ደግሞ እንዴት ስትሮክ ከዚህ ላይ እንደምታደርጉ ላሳያችሁ። ተመልከቱ። እዚህ ጋር ስትሮክ የሚል ስትሬት አለ፣ ሶሊድ አለ፣ ኦፊሴት አለ፣ ዶቴድ ምናምን አለ። ልክ በእንደዚህ መልክ የነዚህን ከለር ደግሞ የስትሮኩን ከለር ደግሞ ለመቀየር ከፈለጋችሁ በጥቁር ከሆነ ይኸውላችሁ በቢጫ በቀይ በፈለጋችሁት። እኔ አሁን ለእናንተ እዚህ ጋር ልክ ከባክግራውንዱ ጋር የሚሄደው እስኪ ቀዩን ላድርግና ላሳያችሁ። ቆይ ነጭ ከሄደ ነጭ እናደርጋለን። አይ ነጩ አይደምቅም፣ ቀዩን አደረኩት። ይሄው ኤና አደረኩና ይሄን ስትሮክ አሁን በጣም እንዲጎላ ከሆነ ልክ እንደዚህ በትንሽ እንዲታይ ከሆነ እንደዚህ ቀነስ ይኸውላችሁ ይታያችኋል። ይሄው ከፍ እንዲል ዝቅ እንዲል በዚህ መንገድ
ስትሮኩን ትሰራላችሁ። ይኸው ስትሮኩን በዚህ መንገድ ትሰራላችሁ። ከዛ ወደ ላይ የዞረችው ጠቅ አረጋታለሁ። እንደዚህ ሳደርገው እዚህ ጋር ደግሞ የራይት ምልክቷን ክሊክ አደርጋለሁ። በዚህ መንገድ ተመልከቱ። አሁን ይሄ ቪዲዮ ቅድሙን ባክግራውንድ አይታችኋል። አሁን ተመልከቱ። ይኸው ተመልከቱ። ይህን የመሰለ ቆንጆ የሆነ አሪፍ የሆነ በፕሮፌሽናል ስቱዲዮ የተሰራ የመሰለ ባክግራውንድ በዚህ መንገድ እንሰራለን። ይህን ቪዲዮ ላይ ባክግራውንድ ስናስገባ ብቻ ነው። አሁንም ሌሎች ባክግራውንዶችን እንዴት እንደሚገቡ ላሳያችሁ። ተመልከቱ። ይህን አንድ ሰራን አይደለ? የመጀመሪያውን ስቴፕ ጨርሰናል። ይህን ከጨረስን በኋላ እንዴት ደግሞ ሌሎችንም ባክግራውንዶች ሪሞቭ እንደምናደርግ ላሳያችሁ። ተመልከቱ። አሁን እዚህ ላይ እንግዲህ ተመልከቱ። እዚህ ላይ ለምሳሌ እኔ ኦቨርላይ ማስገባት እፈልጋለሁ። እዚህ ላይ ለምሳሌ ተመልከቱ። የዩቲዩብ ቪዲዮ እየሰራው አይደል? ሳብስክራይብ አድርጉ የሚል ምልክት እዚህ ላይ ማንጣት ብፈልግ ተመልከቱ። እዚህ ጋር ከዚህ ጋር ይሄን ባከለዋለሁ። አድ ኦቨርላይ የሚለውን ጠቅ አደርጋለሁ። ይሄን ጠቅ ካደረኩ በኋላ የመጀመሪያው እዚህ ጋር ቪዲዮ የሚለውን ነካና እንደዚህ ሳብ አድርጌ ሳብስክራይብ፣ ላይክ፣ ሼር የሚል ሾርት ቪዲዮ ታወርዳላችሁ ጉግል ላይ። እኔ ጉግል ላይ ያወረድኩታለኝ፣ እሱን ነው ማሳያችሁ። ይሄን ጠቅ አደርግና የፕላስ ምልክቷን ነክቼ አመጣዋለሁ። ልክ በዚህ መንገድ ይመጣል። ተመልከቱ። በዚህ መንገድ ሲመጣ ይሄ ሳብስክራይብ አድርጉ ነው የሚለው አይደለ? ስለዚህ የዚህን ሸፕ እናስተካክላለን። ሸፓን እንደዚህ ቀንሳታለሁ። አያችኋት? ይኸው ልክ እንደዚህ ቀንስና አምጥቼ እዚህ ጋር አስቀምጣታለሁ። ተመልከቱ። አሁን ይሄ ሳብስክራይብ፣ ላይክ፣ ሼር አድርጉ የሚለው ነው። ይኸው እዚህ ጋር ልክ እናንተ ሳብስክራይብ፣ ላይክ፣ ሼር አድርጉ ካላችሁበት ቦታ ላይ ይሄን ቪዲዮ ማጣቀሻ ታስገባላችሁ። ስለዚህ አሁን ይሄንን እንዴት አድርጌ ሪሞቭ ባክግራውንድ እንደማደርገው ተመልከቱ። ባክግራውንድ በምናስገባቸው ማጣቀሻዎች፣ በፎቶዎች፣ በቪዲዮዎች ሁሉ ይገባል። ስለዚህ እዚህ ጋር ይሄው ክሊክ አድርጌዋለሁ። ነጭ መሆኑን ቸክ አድርጉ። ከታች ካሉት አማራጮች ወደ ግራ ሳብ አረግና ሪሞቭ ባክግራውንድ የሚለውን ጠቅ አረጋለሁ። እዚህ ላይ ተመልከቱ። ይሄ ቪዲዮ ምንድን ቪዲዮ ነው? ግሪን ቪዲዮ ነው፣ ወይም ደግሞ ግሪን ነው ኢሜጁ አይደለ? ስለዚህን ክሮማኪ በሚል ነው የምቆርጠው። ተመልከቱ። ክሮማኪ የሚለውን ጠቅ አረጋለሁ። ክሮማኪ የሚለውን ጠቅ ካደረኩ በኋላ ይሄ ሰርክሉ ይታያችኋል። ሳብስክራይብ አድርጉ ከሚለው ላይ ሰርክሉ ተቀምጧል። ይሄን የተቀመጠ ሰርክል በእጄ እንደዚህ ያዛረግና ወደፊት ስበዋለሁ። ይታያችኋል። ይሄው ወደፊት ስበው አያችሁት አይደል? ይሄው ወደፊት ስበው ልክ አረንጓዴው ሲጠፋ እለቀዋለሁ እንደዚህ። አሁን አረንጓዴው ምልክት ጠፍቷል። እዚህ ጋር የተሳለችውን ደግሞ ለማጥፋት እዚህ ጋር ልክ ኢንተንሲቲ የሚለው ይታያችኋል ታች ላይ፣ እሱነን ወደፊት ስበዋለሁ። አያችሁት አይደል? ይሄው ጠፋ። በቃ ይሄው ስቀንሰው እዩት። ይሄው መጣ። እንደዚህ ሳረገው ጠፋ። ልክ እዚህ ላይ አደርገዋለሁ። እስከ 50 ላይ አድርጉት። ኢንተንሲቲውን 50 ካደረጋችሁ በኋላ ተመልከቱ። እንግዲህ ራይት ምልክቷን ጠቅ አደርጋለሁ። አሁን ላሳያችሁ። የቅድሙ ይሄ አረንጓዴ ከለር የነበረው ሳብስክራይብ አድርጉ የሚለው እዩት፣ ተመልከቱ። አሁን አያችሁት አይደል? አሁን ይሄው ሳብስክራይብ፣ ላይክ እና ሼር የምትለዋ ነጩ ፓርት ብቻ መሃል ላይ ያለችው ብቻ ቀረች። አያችሁ? ስለዚህ እዚህ ጋር ተመልከቱ። ሪሞቭ ባክግራውንድ የሚለው ላይ በክሮማኪ አሳየዋችሁ፣ በአውቶ ሪሞቫል አሳየዋችሁ። አሁንም ደግሞ ሌላ ያኛው ደግሞ እዚህ ጋር ተመልከቱ። ያኛውን ለማሳየት እዚሁ ላይ ላሳያችሁ። ልክ ያኛውን ለማሳየት ደግሞ እዚሁ ላይ አንድ ልጨምርና ላሳያችሁ። ይሄው ይሄን ካስገባው በኋላ አሁን ሌላ ኦቨርላይ ቪዲዮ ኦቨርላይ ላምጣ። ተመልከቱ። ይሄን ካመጣው በኋላ ይሄን ቪዲዮ ኦቨርላይ አመጣሁት። ይሄው ይሄን አደረኩ። ይሄን ካደረኩ በኋላ ተመልከቱ። ይሄን ቪዲዮ እንደዚህ ቅርጽ አስዘዋለሁ። እዚህ ጋር የጀመርኩበት ፓርትን እፈልጋለሁ። ልክ እንደዚህ ሳብ አደርግና የጀመርኩበት ፓርትን ፈለኩኝ። ከዛ ይሄን ስፕሊት አልኩት። ወደዚህ ያለውን አጠፋሁትና ከዛ ይሄኛውን ወደዚህኛው ይዤ ወርኩ። ይሄው አስጠጋዋለሁ። ተመልከቱ። እንግዲህ ይሄው አሁን መጥቷል። ይሄንን ቪዲዮ እዚህ ጋር ያለን ቪዲዮ ምንድን ማድረግ ነው የፈለኩኝ? እዚህ ጋር ይሄን ባክግራውንድ አስወጥቼ በቃ ቪዲዮ እንደማጣቀሻነት እንዲገባ ነው። ስለዚህ እንደማጣቀሻነት እንዲገባ እዚህ ጋር ምን አደርጋለሁ? ተመልከቱ። ቪዲዮ ላይ ክሊክ ማድረጋችሁን ቼክ አድርጉ። ይሄው እዚህ ጋር ክሊክ ማድረጋችሁን ቼክ አድርጉ። ከዛ ከታች ካሉት አማራጮች ሳብ ታደርጋላችሁ። እዚህ ጋር ሪሞቭ ባክግራውንድ የሚለውን ትነካላችሁ። ከነካችሁ በኋላ እዚህ ከዛ ተመልከቱ። አያችሁ አይደል? ስለዚህ ተመልከቱ። ይሄው አንዴ ባክ ለበና ላሳያችሁ። ይሄ በምንድን ነው የሚጠፋው? በአውቶ ሪሞቫል ነው። በብሩሽ የሚጠፋው ደግሞ ፎቶዎች ናቸው የሚጠፉት በብሩሽ። ስለዚህ እዚህ ጋር ተመልከቱ። ይሄን ካደረግን በኋላ ይሄን አስተካክዬ ሳበቃ ይሄው
ይሄን አስተካከልኩ። ከዛ እዚህ ጋር ሂጄ ሪሞቭ ባክግራውንድ የሚለውን ነካሁኝ። ከነካው በኋላ አውቶ ሪሞቭ የሚለውን ጠቅ አደረኩኝ። ልክ በዚህ መንገድ መጣልኝ። አያችሁ አይደል? በዚህ መንገድ መጣ። ይሄንን አሁን ተመልከቱ። አያችሁ? ይሄው እንደፈለገ አንቀሳቅሳችሁ መቀየር ትችላላችሁ። ስለዚህ እዩ፣ ተመልከቱ። አሁን ሁለቱም እዩ። ይሄኛው ማጣቀሻ ነው፣ ይሄኛው ራሱ ነው። ግን እዚህ ላይ ማወቅ ያለባችሁ ነገር ቪዲዮ ስታስገቡ ቮሊዩሙን ዜሮ ማድረጋችሁ እንዳትረሱ። ሁሉም ቪዲዮ ቮሊዩም ላይ ከሆነ እስበሳቸው ድምጽ መሰማማት አይቻልም። ስለዚህ ዋናው ቦታ ላይ ያለውን ብቻ ድምጽ ትተውና ሌሎችን ምን ታረጋላችሁ? ድምጻቸውን ሳይለንት ታረጋላችሁ። ይሄው የዚህን ድምጻውን አጥፍቻለሁ። ተመልከቱ እንግዲህ ይሄው እስከ መጨረሻው ያስገባሁት። ይሄው ተመልከቱ። ይሄው እንዲያረጋችሁ በትክክል አሁን ቪዲዮዎችን እንዴት በትክክል መስራት እንደምትችሉ አሳይቻችኋለሁ። በቃ እናንተ ስለ ባክግራውንድ መጨነቅ የለባችሁ። ባክግራውንድ እንዲሆነ የሚለው ሐሳብ እዚህ ላይ ያበቃል ማለት ነው። ስለዚህ በፈለጋችሁት ባክግራውንድ ትሰራላችሁ። እናንተ ከጎግል ላይ ለባክግራውንድ የሚሆኑትን አሪፍ ፎቶዎች ታወርዳላችሁ። ቢዩቲ ባክግራውንድ ኢሜጅ ስጠኝ ብትሉት ይሰጣችኋል። በፈለጋችሁ ከለር እሱነን ታወርዳላችሁ፣ እዚህ ላይ ታስገባላችሁ። በቃ አለቀ። በዚህ መንገድ ትክክለኛ የዩቲዩብ ቪዲዮ ስቱዲዮ የተሰራ የሚመስል ትክክለኛ ኢንተርናሽናል ቪዲዮ በዚህ መንገድ እየሰራችሁ እናንተ በአጭር ጊዜ ውስጥ ተከፋይና በአጭር ጊዜ ውስጥ ስኬታማ መሆን ትችላላችሁ። በቃ በአንድ ክሊክ ብቻ የቪዲዮ ባክግራውንድ በዚህ መልኩ ማጥፋት ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ላይክ እና ሼር እያደረጋችሁ ለሌሎችም አዳርሱት። የደውል ምልክቷንም አብሩ። ስለተከታተላችሁኝ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ